እኛ ሁለተኛ ወተን ሚዜ ላለመባል ነው እንጂ እኛ ማሸነፍ አቅቶን አይደለም። ምን ደግሞ 3 ነጥብ በሞላ 3 ነጥብ ደግሞ ያው የሚያሳዝነኝ አሁን ለማሸነፍ 24 ቀን መጠበቄ ነው። በቃ እንዲሁም ገና ካሁን እያሳዘነኝ ነበረ። እንደዚህ አይነት ቋጠሮ ተጀመረ ወያለው ግን እንደዚህ አይነት ቋጠሮ እሁድ እንኳን በግላጭ አገኘሃለሁ እበቀላለሁ ግን ማንቼ ግን ይናፍቀኛል ነው። አሁን 20 ምናምን ቀን ይናፍቀኛል ነው። ምን አሸነፈህ ቢሆን ምን አረጋይቻለሁ። በቃ ሰው ሜዳ ሄደን በቀይ ወጥቶብን አቻ አሪፍ ውጤት ነው የሚባል ነገር የለም። በቃ ይሄ ውድድር ዓመት አልቆ ማለት ነው አንዳንድ ተጫዋቾች ከዚህ ቡድን ንቅል ብለው ነው መውጣት ያለባቸው። በቃ ምንም መደናቆር ነው ከሆኑ ተጫዋቾች ጋር እንደማንግባባ ነው የገባኝ ማለት ነው። ደግሞ በጣም ያናድደው ይሄ ሁላ ከዚህ በኋላ ረጅም ጊዜ አንጫወትም። ረጅም ጊዜ ላንጫወት እንደዚህ መለያየት ራሱ ዝገት ነው። ጤናው ከዚህ በኋላ ረጅም ጊዜ ጨዋታ በማንጫወትበት ሰዓት ፖስት ለማድረገው ኮንተንት ኃላፊነት አልወስድም። ይሄ የታወቀ ነው። በቃ ይሁን። እሺ አሁን አንድ ዶሮ አቅፋ እስክትፈለፍል ድረስ አንጫወትም በዚህ ውጤት። እኔ ሁለታቻ እንዴት ነው ቀይ ፔናልቲ አግኝተን አግብተን እንዲህ ማጉዌር ማን ካለ ይግባ ኳሱ ከፈለገ ሺህ ዓመት ማጉዌር ጥሩ አልነበርክ፣ ጥሩ የተከላከልክ አልነበርክ። እንዴት እንደዛ ወይኔ ተቃጠል ወይኔ እኔ እኮ ግራ ገባኝ። እንዴት ነው ሰው አንድ ባዶ የመራው 2-1 አድርግን ከዛ በኋላ እንዴት ነው ዳኛው? ቆይ አማድን የገፈተረው ፔናልቲ አይደለም ወይ? ዳኛው ይጠየቅልኝ። ወይኔ ተቃጠልኩ። ወይኔ ምን ይሻላል? ከ3ኛ ደረጃ አሁን ፍቅቅር ታደርጉን በ9 ነጥብ እናጠባለን ብለን ስንጠብቅ ጨዋታ ደስታችንን የነጠቀን በቃ ማጓየር ነው እንጂ ጨዋታው የመጨረሻ ያበደ ነበር። ዩናይትድ የተሻለ ነበር። ማጓየር አትሊስት የሚቀጥለው ዓመት በቃ ቋሚያችን እንደማይሆን ያወቅን ይመስለኛል። ኮንትራት መፈረሙ አሪፍ ነው። ለስኳድ ዴብዝ አሪፍ ነው። ኤክስፒሪየንሱ አሪፍ ነው። ሴት ፒስ ላይም አሪፍ ነው ምናምን እንደ ስኳድ ዴብዝ መያዛችን አሪፍ ነው። ግን ሌላ ሴንተር ባክ ያስፈልገናል። ዳሎ በቃ ተጫዋች አይደለም። ዳሎ በቃ የት እሱን ማናይበት የት እንደምንሄድ ብሩኖ ግን ዛሬም ሌላ በዚህ ዓመት የሚገርም ቁጥር አስመዝግቧል። ከዓለማችን ምርጡ 10 ቁጥር ነው። ከዓለማችን ቶፕ 3 ምርጥ ሚድፊልድ በእርግጠኝነት ይገባል። በጎልና በአሲስት ተደምሮ ከፌርሚን ሎፔዝ እኩል መሆን ችሏል። ኩኛ በጣም ያበደ ነው። በቃ አሰላለፋችንን ሁሉም ነገር ያበደ ነበር። ሰከንድ አፍ ግን ኢነርጂያቸው እየሞተ ሲመጣ ቶሎ ቢቀይር አሪፍ ነበር። እነ ካዝሜሮ ሞተው ነበር፣ ቢጫ ካርድ ነበረባቸው። ብቻ ቶሎ ቅያሬዎች ቢኖሩ አሪፍ ነው። ግን ቀይም ወጥቶብን እንደምንም አንዷንም ነጥብ መያዛችን አሪፍ ነው። የሚያስጠላው ነገር ግን ከዚህ በኋላ ለ25 ቀን ነው ለ24 ቀን ማንቼን አናይም ማለት ነው። ኮፒ ሊንክ፣ ሪፖስት፣ ሼር ሀሳባችሁን ኮሜንት ላይ እንደዚህ ያነ ሹጢያም ልጅ ሆነ ዳኛን ያይቻል አቅም ጭራሽ ማጉዌር ምን አይነት የደደብ ስራ ነው የሰራው ዛሬ? አማድ ምን እየሆንክ ነበር ሜዳ ውስጥ እንዴ? ፔናልቲ ለመስጠት እኮ የአማድ ኳስ ነው የሚቀለው ወይስ የዚህኛውን እንዴ? ማጉዌር አያዝም እኮ ተጫዋች በቃ ፔናልቲ ቦክስ ለምን ትይዛለህ እንዴ? ከነሱ አትማርም? ለነሱ የተሰጠውን ፔናልቲ አይታል አይደል? ምን አይነት የተረገመ ዳኛ ነው በእግዚአብሔር ስም። ተናግሬያለሁ እኮ እኔ ምን አልኩኝ? ትርፍዬዎች ወተት በጊዜ አዘጋጁ። በበዓል ቀን ለእናንተ አይሆንም። አውቃለሁ ቀኑን። ወይ አቻ ነው ወይ ሽንፈት ነው። ከዛ የዘለለ ምንም አታመጭም እኮ አልኩሽ እኮ ቪዲዮ ሰርቼ። እኔን ብትሰሙ አረፋችሁ ብተኙ ይሻላችሁ ነበረ። ወይ ሰርታሉ በእውነት አፈፈሪ በኢድ ምድር። ለማንኛውም ጀም አው ቴምር ፕሮፐርቲዝ ማለት ነው በከተማችን ላይ አይን የሆኑ ወሳኝ ቦታዎች ላይ እንግዲህ ለሱቅና ለመኖሪያ ቤት የሚሆኑ
ቆንጆ አፓርትመንቶችን ሰርቶ በማስረከብ ላይ ይገኛል ጀማው። ቴምር ፕሮፐርቲስ ይለያል ነው ምላችሁ። ለማንኛውም ጀማው ትርፍዬ ከዚህ በኋላ የምትመጣው መች ነው? ከ24 ቀን በኋላ። ዛሬ እንደውም ተርፈሻል። ማጉ ዘጎት በቀይ ወጣ ጀማው፣ በቀይ ወጣ። ግን አንድ ነገር አስታውሱ ትርፍዬ፣ እኔ ጠንቅቄ አቅሻለሁ። እኔ ከአንቺ ደጋፊዎች በላይ ለደጋፊው ቀድሜ መልእክት ሰድጄ ነበረ። በቃ አይዞን፣ ወተታችሁን እንዳዘጋጃችሁ እርግጠኛ ነኝ። ጠጡና ተኙ። ቶፕ ፎሩ አሁንም ክፍት ነው ቶፕ ፎሩ። ማን እንደሚገባበት ጉድ ነው የሚፈለው። ገና ነው ጀማ። ዩናይትዳቸው ወጥቷል። ደርሶ መልስ በርንማውዝ ደርሶ መልስ እንደዚህ ህይወታችሁን ያበላሽባችኋል። ግን እንዴት ነው የምትችሉት? በርንማውዝ ማን በጣም ያበደ ጨዋታ ይኸውላችሁ፣ በቀይ መውጣቱ ማለት ነው ማጉዌር በጣም ተገቢ ነበር። ያን የመሰለ ጨዋታ ያበላሻል። ያን የመሰለ ጨዋታ ማን ኩኛ ፔናልቲ ያገኝ ኩኛ። በቃ ይሄ ነው ትክክለኛና ትልቁ ኳሊቲ። ገብቷችኋል? ቦክስ ውስጥ ድሪብል ያደርጋል፣ አቀሙትም። ማን ብሩኖ ዛሬ አሲስት ያደረገ መስሎኝ ኮርዶንን። ወይኔ ማን ክሩፒ ትችላለህ። ተቀይረ ገባ ፔናልቲውን ቅርቅር። ማን እንዴት ነው የሚችለው? ስካት ግን አንግሉ ወይኔ አንግል ቢገባባችሁ ህይወታችሁ ተበላሽቶ ነበር። ህይወታችሁ ይበላሽ ነበር። መጥፎ አይደለም ግን መጥፎ ነው። ገብተህ አንደርስታንድ አድርገኛል ስለ ለማንቼ ማለት ነው። ስለ የአማድ እንኳን ፔናልቲ አይደለም ብሎ የማጉዌርን ያን እንደዛ መስጠቱ ስለ ፔናልቲ ነው እኮ፣ ግን ዳይሬክት ቀይ ካርድ መስጠቱ ነው ለዚህ ጨዋታ ውጤት እንትን ያለባቸው የነበረው። የእንግሊዝ ነገር የዳኛ ነገር ተውት። ግን መጥፎ አይመስለኝም። ለማንቼ ደጋፊ ግን ያው ከኛ ጋር የነበረው ነጥብ ማጥበብ ይችሉ ነበረ፣ ወደ 4 ማጥበብ ይችሉ ነበር። ገብቷል? ያው ቆንጆ ጨዋታ ተመልክተናል። ግን እኔ አማድ ስንት ኳስ ሲያበላሽ እንደነበረ የሆነ ኳስ የምሬ ነው ለች። ቀጣዩን ቦርንሞዝ ከአርሰናል ጋር ጨዋታ አለው አባቴ። ሴት ፒስ ኤፍሲ 2 እኩል ወጣችሁ። አንድ ግልጽ የሆነ ጥያቄ ነው የምጠይቅሽ፣ ግልጽ የሆነ ጥያቄ እኔ ነኝ 3ኛ ነው የምትወጪ ያልኩሽ። ጥምድ አድርጌሽ ልክ እንደ ዛሬ ከቀጠልን ማለት ነው ከቶፕ 4 ወጣሽ ማለት ቻምፒየንስ ሊግ ፉትቦል የምትፈልጊ ከሆነ ለምጠይቅሽ ጥያቄ ግልጽ እና አጭር የሆነ መልስ ነው የምፈልገው። ብዙ ኦቨር ስሜታዊ መሆን አያስፈልግም። ገባ አይደለ? ማንቸስተር ዩናይትድን እያበሸኩኝ ነው የምኖረው እኮ አይደል? እያበሸኩኝ ተጫዋች ማብሸቅ አይቻልም እንዴ? ሴት ፒስ ፔናልቲ ያገባሽ፣ ኦን ጎል አገባሽ። በዚህ ነው አሲስትና ጎል ሬኮርድ የተሰበሰበው ያንበልሽ ማለት ነው። ለኔ ሴት ፒስ ሐራም ከሆነ በሴት ፒስ ዋንጫ መበላት የለበትም። እሱ ባይዘ 3 ነጥብ ነው ሰው የሚመርጠው ነገር ሳይሆን 3 ነጥብ ነው። ካረካው ተወስዳለን። እንደዛም ሆኖ አይገባሽም ምናምን ብለሽ አለቃቅሰሽ ማለት ልክ እንደዚህ አይነት ጨዋታ ሰብስበሽ የዛሬውን አሲስት ኦን ጎሉን ከሰጡት 10ኛ አሲስት ማለት በሴት ፒስ ከ17ቱ 10 ሞር ዛን ሃፍ። ይገባሻል ወይ? ባጭሩ ይገባሻል ወይ? ሳይገባሽ ነው እንደዚህ ገባሽ አይደል? ሴት ፒስ የሚደነቅ ከሆነ የሴት ፒሱን ንጉስ አድንቂያ። ሴት ፒስ ኤፍሲ እኮ እኔን ያኮራኛል። እኔ ሴት ፒስ አድንቃለሁ። አንቺ ታደንቂያለሽ ወይ ነው? ምክንያቱም ግግም ብለሽ አላደንቅም ነው የምትይ። አድንቂ። ብሩኖ ይችላል አይችልም ያለ እኮ የለም። ሴት ፒስ ያጫውታል ነው የምልሽ። ሴት ፒስ ይደነቃል ወይ ነው ጥያቄው። መልሽ። ማንቸስተር ዩናይትድ ዛሬ አቻ አልወጣም፣ አሸንፏል። በሳምንት አንዴ እየተጫወትክ በሙሉ ፊትነስ ላይ ሱስ ውስጥ ሳይገቡ ተጫዋቾቹ በሙሉ ፊትነስ ላይ መገኘታቸው ራሱ ትልቅ አሸናፊነት ነው። ይሄ እንዴ ጭራሽ በቀይ ወተባቸው ማጉዌር ምናምን ሁለታቸው በጣም አሪፍ ውጤት። ዛሬ ንጉሳውያን አሸንፈው ነው የወጡት እንደኔ ማለት ነው። 3ኛውን የምንጨርሰው እኛ ነን። ቦታውን ለቀቅ ታደርጓለህ ሁሌም ማለት ነው። ምንድነው ዛሬ ማንቸስተር ዩናይትድ እንዳለ ተጫዋቾች በብዛት ነው ምለራ ቦንዳና ሰከንዳ እንዲበዟል ነው። ሌላ ነገር የለውም። በቃ ሰልባጅ ይዞ ይገባል እንዴ? ምንድነው ጉዱ? ኤምቤሙን ያስገባው እንጂ ኤአይ ይዞ ተገባለ እንዴ? ምንድነው? ኔትወርክ ይዟቸዋል ተጫዋቾቹን። ያራዳ ልጆች ግራም ያጋባ ነው የዜሮ ጨዋታ። በርንማውዝ ሰከንዳፍ ሌላ ቡድን ሆኖ ነው የገባው ነው የምልህ። ሲጀምር ቫይታሊቲ ስታዲየም ለማንቸስተር ዩናይትድ ተከታታይ 2 ጨዋታ ነጥብ ተጋርቶ ነው የወጣው። ዛሬም ደግሞታል ለ3ኛ ጊዜ ማለት ነው። ሃሪ ያራዳ ልጅ ቡና ብቻ አይደለም ሌላም ነገር ትንሽ ራሷን ጮክ ሳይልባት የቀረ አይመስለኝም። 1 ጎልና ፔናልቲዋን ቀይ ካርዷን ይዛ ልም ብላለች ማለት ነው። ምንም ጥያቄ በሌለው መልኩ ነው ምን ነገር ግን አሁንም የማይክል ካሪክ ማንቸስተር ዩናይትድ ከሮበን አሞሪሙ ጋር ምንም ሊነጻጸርም አይችልም። ቀይ ካርድ አይቶም ነጥብ ተጋርቶ የሚወጣ ነው ያራዳ ልጅ። ያኛው በሙሉ ተጫዋችም 3 ነጥብ ሰጥቶ አረባከ ምናምን ብሎ ነው የሚሸኝ ያራዳ ልጅ። ምን አለፋ ግንስ ቢሆንም ዛሬ ተርፏል በሚባል ደረጃ ነው። ሰከንዳፍ በጣም ተጭኖ ነበር ቦርንማውዞች። እድላቸውንም ተጠቅመው አቻ አድርገዋል። ማሸነፍ የሚችሉባቸው እድሎች ነበሩ። ሌመንስ የሚያስቀምስ አይነት በረኛ ግን አይደለም። ጎብዬ
ምን አለፋ ነው የምልህ። ለማንኛውም ከሊቨርፑል በ6 ከቼልሲ በ7 አድርገውታል። ከአስቶን ቪላ በ4 ነው። ምን እንመለከታለን? አብረን ምን ይሆናል? ሀሳብ አስተያየታችሁን ኮሜንት ላይ አዳዲስ ሰዎች ፕላስ ምልክቱ እናንተ ነች። በደም ሼር ኮፕሊንክ ይደረግ። ይመቻችሁ። ምናምን ቀን በኋላ ነው ከዚህ በኋላ የምናየው ምናምን ማን ሜዳው 0 ማለት ኮቢ ማይኑ ካሲሜሮ ዳሎት የሚባለውን ታያለ። በዚህ ደግሞ ሴኒ ላመንስ፣ ብሩኖ ፈርናንዴዝ፣ ማቲያስ ኩኛ የሆኑ ሰዎች ማለት ነው። እግዚአብሔር ይመስገን። ለምንድን ነው ኩኛን ያስወጣው? አማድ ዲያሎን አስወጥተ ከምንም ተነስቶ ጎል ማስቆጠር የሚችለውን ማቲያስ ኩኛን ሜዳ ላይ አታቆየውም ነበር? ለምንድን ነው ያስወጣው? እግዚአብሔርን በጣም ስህተት ነው ይሄ ቅያር ራሱ። ኮቢ ማይኑ ማለት ነው ይሄን 2-3 ጌም ጭራሽ የለም ጭራሽ ማለት ነው። እግዚአብሔርን ኳስ አይቀበልም። ኳስ ሲይዝም ባክ ፓስ ነው፣ ደባሪ ኳስ ነው፣ ይበላሽበታል ድሪብሉ። ለማንኛውም ያን ያክል የሚያበሳጭ አይደለም። ከቶፕ 4 አሁን የሚያስወጣን አይደለም ከቶፕ 4 ከ3ኛ የሚያስወርድ ውጤት አይደለም። የዩናይትድ ደጋፊዎች ትንሽ አናደዳል። አብሽሩ። አማድ ላይ የተሰራው ፋውልና ማጓየር በሰራው ፋውል መሃል ያለው ልዩነት ምንድን ነው? እኛ ፔናልቲ የተከለከልንበት ምክንያት ምንድን ነው? በዛሬው ጨዋታ አንገታችንን ታንቀን ነው ነጥብ የጣል ነው። የመላጣ ሰፈር ልጅ ዳኛው ነው ማኖር ዘማች ትችላለህ። ኧረ በጌታ ስም ቢስሚላህ አልልም ዛሬ ግን አልሐምዱሊላህ። ይሄን እንስማን አየበት ሰዎች በእርግጥ ያናዳል አንዳንድ ነገራቶች። በተለይ የነበረን የበላይነት እስከ ረፍት የነበረው ከረፍት በኋላ ያገኘናቸው አጋጣሚዎች ምናምን ጎል ሰጠ። ግን በቃ በርንማውዝ ነው፣ ከሜዳ ውጭ ነው፣ ኦልትራፎርድ ላይ አይደለም። ታውቃላችሁ ኢራውላ ከመጣ በኋላ በርንማውዝ አልፋታ ብሎናል። አሁን ትንሽ ስህተቶች ነበሩ፣ የዳኛ ስህተቶች። ግን ፕሪሚየር ሊግ ያጋጥማል። ሁሉም ማንቸስተር ብቻውን አይደለም የተበደለው። ከነ ዳኛ ስህተት ነው ማሸነፍ ያለብን። ደግነቱ ዛሬ ምን ተርፈናል? ቀይ ከኛን የወጣው ከነሱ ቢወጣ እንሸነፍ ነበር። ሰዎች ኡጋርቴ ሲገባ ተሳቃየሁ፣ ሰቀቀን ሞትኩኝ። ሰው ተቀያሪ የነሱ ሲቀየርኩ ነው መስጋት ያለብና የኔ ሲገባ መስጋት 9 ደቂቃ ጭማሪ 90 ደቂቃ ይሆንብኝ እንዴ? ያላላበይ ቦታ የለም ቅንድቤ ምናምን ሁሉ ቦታ አልቦኛል። ከዋና ያወጣሁ ነው መስሎ ብታይ። ግን አሁንም አልሐምዱሊላህ ካፕቴናችን ግን ደክሞ ታይታችሁታ መጨረሻ ላይ እረፍ ሲል። ምክንያቱም እነዛ 2 ሰዎች በጣም ደክመዋል። እነዛ 2 አፍሪካውያን በጣም እነሱን እያለ ሲስባቸው ሲገታቸው ነበር። አማድና ኡስታዝ በጣም ደክመዋል። ግን አሁንም እኔ ደግሜ ነው የምነግራችሁ ተመስገን ነው ማለት ያለብን። ቀጣይ አስቶን ቪላ አያርግበትና ቢያሸንፍ እኮ በ1 ነጥብ ነው ከ3ኛነታችን አንለቅም። ገና የሚከተሉን አልተጫወቱ። ስለዚህ አሁን በዚህ ውጤት እንዳትከፉ ነው የምላችሁ። ኢዳችን አልተበላሸም። አልሐምዱሊላህ። የምትከፉ ትኖራላችሁ፣ ግን እኔ አልተከፋሁም። ይሄንንስ ማናየበት ነው የምለው። ይሄንንስ ማናየበት እንዴ? በፊት ቢሆን ለጥልጣውን ነበርኩ። አስረግጬ ነው የምነግራችሁ እና ለበጎ ነው ማለት ነው ያለብን። ግን ክለባችንን ከ23 ቀን በኋላ ነው የምናየው። በእርግጠኛ ብቻ አይደለም ሁሉም ክለቡን የሚያየው ከ23 ቀን በኋላ ነው፣ ከ20 ምናምን ቀን በኋላ ነው። ግን እስከዛ ሽንፈት ቢሆን በጣም ከባድ ነበር። እንኳንም አልተሸነፍ። ለማንኛውም በጨዋታው ላይ የተሰማችሁን ኮመንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ግሎሪ ማን ዩናይትድ። እኔ እኮ በጣም የሚያናደኝ ነገር ምን እንደሆነ ታውቃላችሁ? ከዚህ በኋላ ድጋሚ የምናያቸው ከ24 ቀን በኋላ ነው። 1 ወር በሉት በቃ። ምን ይሻለናል? ሾው በየሳምንቱ አናያችሁ፣ ተናፍቁናላችሁ። በዛ ላይ እንደዚህ አይነት ውጤት። በነገራችን ላይ ዛሬ አለመሸነፋችንም ራሱ በጣም ትልቅ ነገር ነው። ይሄን የመሰለ ከካም ዳኛ እያለ ማለት ነው። ማጉ ትልቅ ጥፋት ነው የሰራው። ትልቅ ይሁን በቃ በዓል እንኳን አደረሳችሁ። እስቲ ከልባችሁ ደስ ያላችሁ የምሬ ነው። ደስ ብሎናል በሉ። የምሬ ነው። ተቃጠልነ፣ ጨጓራችን አረረ የምትሉ ደግሞ አንድ ቁጥር ጻፉ። የምሬ ነው። እኔ በጣም ደስ ብሎኛል። የምሬ ነው። ቀኔ ፍትግ ብሏል። ቅዳሜን በቅዳሜ እሁድን እንዲሁ እያለ 25 ቀንን ፈታ ብለህ ታሳልፋለህ። የምሬ ነው። እንደዚህ ነው ይሁን። ማርሹ እንድትይዝና ተቃጠልነ የምትሉ እስኪ አረረን የምትሉ አንድ ቁጥር ነው። የምሬ ነው። በርሞዝ እንዲሁም የሻሽ ደጋፊ አመስግኑ። ተርፈሻል። የምሬ ነው። ማጉዌር ትክክለኛውን አቋሙን አይተናል። ዩናይትድ እግዚአብሔር ምስክሬ አቋሙ መጥቷል። ማንም አያውቅም። ሚሲ 2ኛ ነው አለ ሲቲ እግር ነው የምትሆነው ወይ ብላ ታምባለው ደግሞ 2ኛ ልትሆነው። እኔ የእንግሊዝ ዳኛ መቼ እንደሚሻሻል ነው እኔ የማይገባኝ።
የአማድ ፔናልቲ አያሰጥም፣ ነገር ግን ይሄኛው ፔናልቲ ያሰጣል አይደለ? ኧረ ምን አይነት ዳኝነት ነው ግን! ኧረ ምን አይነት ዳኝነት ነው! ኧረ በእግዚአብሔር እስከ መቼ ድረስ ነው እንደዚህ እየተቃጠልን ነጥብ እያጣን በእንደዚህ አይነት? እኔ በቡድኔ ኮርቻለሁ። እግዚአብሔርን በቡድኔ ጨዋታው ሙሉ በሙሉ የቀየረው ዳኛው ነው እንጂ ሙሉ 3 ነጥብ የኔ ነበረ። ተቃጠልኩኝ። እግዚአብሔር እንዲህ ስታዩኝ እንዲህ ሳወራ ምናምን አያስታውቅም መቃጠሌ ማለት ነው። እርር ነው ያልኩት፣ እርር ማለት ነው። 1 ነጥብ እኔ በዚህ ጨዋታ ማለት ነው አይደለም 3 ነጥብ ይገባኝ ነበር። በኢየሱስ ያልተኛ ነው በምክንያት ነው። ተሳካልን። እኔ ብዙ የመናገርና የመተረብ ሞራሉ የለኝም፣ ምክንያቱም ነገ ቤት ስራዬን መወጣት ስላለብኝ። ለማንኛውም ግን እዚህ አካባቢ የሆነ ደስ የሚል ነገር አለ። ፔናልቲ አገባችሁ፣ እነሱም አገቡ። ግን ምን አይነት የህፃን ስራ ነው? ተከላካዩ ቡርኖ ያገባው ጎል እኮ ምን አይነት ተከላካይ ነው? በእናታችሁ ማሊያውን ይዟል እንደዛ። አረ በስመ አብ የወረደ ስራ ነው የሰራው። ከምር እኮ ነው የምላችሁ። ለማንኛውም ማለት ነው ያው ማጉዌርም እንግዲህ በቀይ ካርድ ወጣለች። በእርግጥ እሷ አሳዝናኛለች። ከምር ነው የምላችሁ። አንጀቴን በላችሁ። አልቻለች ምቀስቶታ ከፍቷታል። ከምር ነው የምላችሁ። ለማንኛውም ግን በከንቱ አልቀረንም፣ እንቅልፋችንንም አላጣንም። ይመቸን። ነገ ነው የቤት ስራውን እንግዲህ መወጣት። ምን ብዬ ነበር? እኔ እኮ ተናግሬያለሁ እኮ የበዓል ቀን ጨዋታ ወጋሚ የሆነ ጨዋታ ነው። ወይ አቻ ነው ወይ ደግሞ ሽንፈት ነው አስተናግደ የምትወጣው። የበዓል ቀን ጨዋታ አይሆንም አላልኩ? ይኸው በቃ አልጠብቀው እኮ ለዚህ ነው የበዓል ቀንን ጨዋታ። የዛሬ በዓል ደግሞ ለየት የሚያደርገው የሃሪ ማጉዌር ሕፃን የሆነ ስህተት ማለት ነው። ወይ ጎሉን አላዳንክ ወይ ራስህን አላዳንክ። እኔ እኮ አቻውን እኮ ችግር የለም እኮ ጠብቄዋለሁ እኮ የበዓል ቀን ጨዋታ ነው ብዬ ጭራሽ 24 ቀን አታዩንም ደግሞ ማለት ምን ማለት ነው? 24 ቀን ሜዳ ላይ አንመለስም ማለት ይሄስ ደግሞ ምን ማለት ነው? ቆይ እንዴ እኛ በፎንቃ ማበድ አለብን እንዴ? ወይ አስደስታችሁን አልሄዳችሁ ወይ ተመልሳችሁ በሳምንት አትመልሱልን፣ አክሱን። ምን አይነት ነገር ነው? ቆይ ጎበዝ ምንድን ነው እየተፈጠረ ያለው እዚህ አካባቢ? ግን እኔ የበዓል ቀን ጨዋታ ግን ቢቀርስ እግር ማልፋት እኮ ነው ትርፉ። ቢቀርስ የበዓል ቀን ጨዋታ ማንቻቸው ወታለች ማለት ነው። ምን አይነት ሰከንዳት ነው ያየነው? ኧረ በስመ አብ። ዩናይትድ ያገባል፣ ቦርንሞዝ ያገባል፣ ዩናይትድ ያገባል፣ ቦርንሞዝ ያገባል። ዛሬ ይህንን ጌም በረኞቹ ናቸው በቃ ይዘውት የወጡትን በል እንጂ ፈርስት ሃፍ የቦርንሞዝ በረኛ ምንድን ነው ተደበደበ፣ ማን አይገባብኝም ነው ያለው። ብሩኖ ፈርናንዴዝ ብቻውን ስንቴ እንደደበደበው። ሰከንድ ሃፍ ደግሞ ቦርንሞዝ የሚመቱት ኳስ እንዴት ነው የሚያስፈራው! ኧረ በስመ አብ። ማጉ ምን ሼ ነው ግልጽ ጎተታ በግልጽ ትጎት ሊስተለ እኮ ይችል ነበር። ኤቫኒልሰን ግን ምን አይነት ፈረስተሽ ነው? ይሄንን አጥቂ አንዶኒ ራዮ ላይ ተባልክ የቦርንሞዝ አሰልጣኝ፣ ቀጣይ ካርሰናል ናቸው ቦርንሞዝ እንድታሰልፈው ነው የምፈልገው። ፔናልቲ ቦክሱ አካባቢ ሲሰጠው የሚገርም ፈረስተሽ ነክቶ ቦክሱ ሲገባ ማጉን ሸውዷት ማለት ነው። ፈርስት ሃፍ አማድ የሚገርም ኳስ ተሰጥቶት ከኩኒያ ፈረስተቹ ምን አይነት እንዴት እንዳበላሸው ወደፊት ወደዛ ነክቶት ምናምን ነው እንጂ ዩናይትድ ይሄንን ጌም ማሸነፍ ይችል ነበር። ለማንኛውም ቦርንሞዝ ቀጣይ ካርሰናል ነው። ኮንፊደንስ እንዲያገኝ ብዬ ዛሬ ለቦርንሞዝ ነበር ስቋጥር የነበረው። ከባለፈው ድራማ የሚቀጥል የመሰለ ጨዋታ ባለፈው 4 እኩል ኦልድ ትራፎርድ ላይ፣ ዛሬ 2 እኩል ቫይታሊቲ ላይ ተጠናቋል። ስቱዋርት አትዌል ገብቼ እድሜውን ቼክ አደረኩኝ ጡረታ መውጣት ካለበት ብዬ፣ ግን 43 ዓመቱ ነው። ፕሪሚየር ሊግ ላይ ዳኛ ማሸነፍ አለባችሁ እንጂ እውነቱን ለመናገር አይገባንም። ጨዋታውን በጌም ማኔጅመንት ቢሆን አሸንፈን እንወጣው ነበር። ታክቲኩ ካሪክ እያሰበ ነበር፣ ጥሩ ነበር። ግን እውነት ቻምፒየንስ ሊግ ያያችሁ ኒውካስል እኔ ስለ ዳኛ ብዙ አውርቼ አላውቅም ቪዲዮ ላይ። ግን ኬረን ትሪፔ እንደዛ ራፊኛን ይዞት ቢጫ ከተሰጠው ሃሪ ማጉዌር ኦልሞስት በቃ ዲስፕሌስ ሊያደርግ ነው የተጫወተው። ሙሉ ለሙሉ ኳሱን ተጫውቷል። ቀይ በጣም አያሰጥም እያልኩኝ ሳይሆን በቃ the referee needs to be fair። በቃ የሆነ ባላንስ እዛ የአማድን የከለከለውን ላየሰው ይሄን ቀጥታ ቀይ ይሰጣል እንትን አይልምና እኔ ኪዳነ ምሕረትን ብዙ አልተበሳጨውም። ያልተበሳጨሁት ቻምፒየንስ ሊግ እንደምንገባ ስለማቅ ነው። ግን ማቴዎስ ኩኛ በጣም ድንቅ ነበር። አናዘር ማስተርፒስ ፍሮም ብሩኖ ሚጌል ቦርጌሽ ፈርናንዴዝ ፔናልቲውን አስቆጥሯል።
ኦንጎል ስቲል ላስቆጠረው ኳስም የሱ ቀጥተኛ የማዕዘን ምት ነው። አንዳንድ ያልተመጫነ ብራያን ምቡሞ ልክ አልነበረም፣ ግን ስቲል ሲወጣ ቀይ ሲወጣ ካሪክ በቃ እንደ አሰልጣኝ ወስኗል። ቀይ ልክ የኢህአዴግ ድራማ ነው። አይታችሁት ከሆነ 61ኛ አስቆጠርን 67ታቸውኑ የሆነ 70 ምናምን ደገምን ከዛ 81 አቸውኑ መልሰውና ከዛ ወዲያ በቃ ሊያስተዳድር የፈለገው ከዛ ወዲያ አቻ መጨረስ ብሎ ኩኛንም ማስወጣው። ኦሬዲ ምቡሞ ወጥቶ ነበር። ጥርስ የሌለው አንበሳ መስለን በቃ ጨረስ ነው ጨዋታውን። ግን በቃ ነጥቡ በቃ በጎድሎ ነጥቡ በቂ ነው ብሎ በቃ ካሪክ አምኗል። ያመነውን አድርጓል። አይ አግሪ ቪዚት ግን የሆነ ፍሌር እድሎች ብንሞክር ብቻ እስኪ ለማንኛውም ፎሌክሽን ማርገር ሲመቻችሁ ብዙ አልደበረኝም። ዩናይትድ አቻ ወጥቷል። እውነት ለመናገር አንድም ቀን ቢሆን ዩናይትድ ላይ ቋጠራለሁ ብዬ አስቤ አላቅም ነበር። ያቺ ክፉ ቀን ዛሬ ሆና እንግዲህ ለመቋጠር ተገድጄ አቻ ወጥቷል ማለት ነው። ዩናይትድም ወደ ጨዋታው ስንመለስ እንግዲህ ማጓየር እውነት ለመናገር የቼልሲ ተጫዋቾች መንፈስ ተጋብቶበት ካልሆነ በስተቀር ያን ስህተት አይሳሳትም። በቃ ቀይ ካርድም አየ እንደገና ደግሞ ፔናልቲ ማስገኝቶ ቡድኑ አቻ እንዲወጣ አድርጓል ማለት ነው። በዚህ ጨዋታ ላይ ዩናይትድ ላይ ባንቋጠርና ዩናይትድ አሸንፎ ቢሆን ኖሮ ከኛ ጋር ድፍን 9 ነጥብ ነበር ልዩነት የሚኖረው። አስቡት እንግዲህ እኛ ቀሪ ጨዋታ ቢኖረንም ግን እኛ ላይ እርግጠኛ መሆን ስለማይቻል ያለን አማራጭ እንግዲህ ሊቨርፑል፣ አስቶን ቪላ እንደገና ዩናይትድ ላይ ቋጥረን የኛን ደግሞ ፈጣሪ ያውቃል በማለት ማለፍ ነው። እንግዲህ ሰይጣን በሚፍታታበት ሰዓት አንድ ቀን ተሳክቶልኝ አያውቅም። የ5 ሰዓት ጨዋታ ተሳክቶልኝ አያውቅም። አመቱ ሙሉ ማንቸስተር ዩናይትድ የምሽት የ5 ሰዓት ጨዋታ ተጫውቶ አንድ ቀን እኔ ተደስቼ ቪዲዮ ሰርቼ አላውቅም። ከዚህ በኋላ ከ23 ቀን በኋላ ነው የምናያችሁ። እንደዚህ ነው የምትሰናበቱን። 23 ቀን ሙሉ የማንቸስተር ዩናይትድ ደጋፊ በቲክቶክ ይረገጣል። 23 ቀን ሙሉ የማንቸስተር ዩናይትድ ደጋፊ የእኛን የቲክቶክ አካውንት ዞር ብሎ ማየት እንኳን አይፈልግም። እንዴት ነው የዩናይትድ ደጋፊ በተለይ የዩናይትድ ቲክቶከር እንዴት ነው አካውንቱ ሊያድግለት የሚችለው? ሌላው እየተወዛወዘ እንኳን አካውንቱ በደንብ ቫይራል ይወጣል። እድሜ ለማንቸስተር ዩናይትድ። አንደኛ አካውንታችንን የሚያስመታው ማንቸስተር ዩናይትድ ነው። ከዚህ በኋላ ወያለው ለ23 ቀን ያበሽቀናል። ወያለው እሁድ ተሸንፎ ሮብ ወይ ኤፍኤ ካፕ ወይ ካራቦ ወይ ቻምፒየንስ ሊግ ሲያሸንፍ ይረሳል። እኛ ዛሬ ተሸንፈን ለ23 ቀን አይረሳም። ወይ ዛሬ ነጥብ ጥለን ለ23 ቀን አይረሳም። የማንቸስተር ዩናይትድ ደጋፊም አካውንታችን ዞር ብሎ አያይም። ወያለውም 23 ቀን ይጨፈጭፈናል። አመቱ ሙሉ እንደዚህ ነው የዘለቅነው። አመቱ ሙሉ ማንቸስተር ዩናይትድ 5 ሰዓት ምሽት ሲጫወት አንድ ቀን ደስ ብሎኝ እየጨፈርኩኝ ቪዲዮ ሰርቼ አላውቅም። አንደኛ ኧረ በስመ አብ። ለማንኛውም እኔ ቪታሊቲ ስቴዲየም ላይ ቀን ነግራችኋለሁ፣ ብዙ አልጠበቅኩም። ማጓየር ግን የዛሬ ነጥብ መጣል ብቻ እኮ አይደለም፣ ከዚህ በኋላ ወሳኝ ለሆነው የአውሮፓ ቻምፒየንስ ሊግ ተሳትፎን ለማረጋገጥ ራሱ እነ ማርቲኔዝ እነ ድሊት በተጎዱበት ደግሞ አንተ የማይገባ በረኛው ሊመልሶ የሚችለውን ነገር ማይወሰን ውሳኔ ትወስናለህ። ቻው ለ23 ቀን። ተስፋዬ በበርንማውዝ ለመለመ ነው የምላችሁ። ተስፋ የሌለኝ እኔ በርንማውዝ ተስፋዬን አለመለመው። ወንድም ጥላ ዛሬ ማለት ነው ግዴታ የእህል ውሃ ነገር ሁኖብኝ ቋጥር ያለው ማለት ነው። ግዴታዬ ነው። ከዚህ በኋላ ሻምፒዮንስ ሊግ ላየው ስለማልችል አሁን ካልተጠቀምኩ ተስፋ የለኝም። ስለዚህ በርንማውዝ ዛሬ ተስፋዬን አለምልሞልኛል ነው የምላችሁ። በስመ አብ በእውነት በጣም የሚገርም ጨዋታ። ሁሌ ከአመት ዓመት በርንማውዝ ከማንቸስተር የሚጫወት ጨዋታ ማለት ገራሚ ጨዋታ፣ በቃ ክፍት የሆነ መከላከል የሌለው ለእይታ የሚስብ ጨዋታ ነው የሚጫወቱት። በቃ ኧረ በሚካኤል። ለማንኛውም አንቺ አቻ ወታለች፣ ሰላም ነው። ይህን እድል ካልተጠቀምን ማለት ነው በጣም ቆሻሾች ነን። ቆሻሾች እመኑኝ፣ ይህን እድል መጠቀም አለብን፣ ግዴታችን ነው። ተመስገን መቀየቶብን አቻ መውጣታችን እያልኩኝ ነበረ። ነጥብ ይዘን እንወጣለን ከዚህ ጨዋታ። እመቤቴ
ተመስገን ማርያምን ተመስገን እምላችሁ ማሸነፍ ነው። ይሄ እኮ አሁን ከዚህ በኋላ እኮ 24 ቀን አናየው ማቃለሁ ጨዋታው እስኪያልቅ ድረስ ራሱ በቃ ምን ነው በቃ ጨዋታው ቀስ እያለ በቁጥር ደቂቃው 90 ደቂቃው ምን አለ 120 ደቂቃ ብትሰበው 200 ደቂቃ ነው እያልኩ ነበር። ግን መሸነፍ ደስ ይለኝ ነበር ከነበረው ሲቹዌሽን አንፃር ግን ተመስገን ቆይ የዛሬው ዳኛ በርንማውዝን ካቻ ጋር ብሎ አልተጫወተም ነው የምትሉኝ? ቤቲንግ ላይ ድብና አድርጎ ተጫውቷል። እኔ ራሱ አስይዛለሁ ተጫውቷል ብዬ እንዲህ በዚህ ልክ እንዲህ አይን ያፈጠጠ ያገጠጠ ነገር እኮ ኧረ በስመ አብ የሆነት ፌር አይደለም። ብቻ በቡድኔ ግን በጣም ኮርቻለሁ። ጀግና ናቸው ማርያምን። ብሩኖ ፈርናንዴዝ ምን አይነት ተጫዋች ነው! በጣም ነው የሚችለው፣ በጣም ነው የምንችለው። ነጥብ ይዘን መውጣታችን ትልቅ ነገር ነው ከዚህ ጨዋታ ባይዘው 1 ነጥብም ቢሆን ማለት ነው። ያው የዳኛው ነገር ነው እንደምታውቁት ነው። ሌላ ከኛ የጎደለ ከኛ ያነሰ ነገር የለም። ለማሸነፍ ብቁ ቡድን እኛ ነበርን። ያው ይሄ ዶማ ዳኛ በቃ የሰራውን ሰርቶ አቻውተናል። ኖርማል ነው በቃ ያጋጥማል። አሁንም ስቲል ሶስተኛነታችን እንደተጠበቀ ነው። ይመቻችሁ። ማንቸስተር ይቅደም ብለናል። ቋጠሯችን ሰርቷል። ሃሪ ማጓየርን ወደ ቦታው መለስ ነው ይላል። አይ ተርፍዬ ማንጠባጠብ ጀመርሽ። አንላቀቅም ዘንድሮ እንዲህ በቀላሉ አለቅሽም። በቀላሉ አንላቀቅም። ቀጣይ ደግሞ አባቴ ወያላው ነው። ነገ ደግሞ አባቴ ቀጣዩ ወያላውን ነው ለማስጣል የምንሰራው። ሸቋማ የሼባዎች የቋጣሪ ማህበር አቋቁመናል። ከሁለት ጌም 2 አስጥለናል። ኒውካስትል ላይ አስጣለን፣ ቦርንማውዝ ላይ አስጥለናል። አባቴ ይመቸው። ሃሪ ማጓየር ፍቅር የሆነ ሰው እኮ ነው ማጓየር። በቃ ሃሪ ማጓየር ወደ አቋም ከተመለሰ እኔ ትርፌ የምፈልጋ ቦታ ነው ማግኘት። በቃ አቴ ይመቻችሁ። እንዲህ ቻምፒየንስ ሊግ በቀላሉ ምናምን አንላቀቅም። ያው ነገርም እኛ ላይ ተቋጥራላችሁ ምናምን እናያለን እስኪ የሚሆነው። በዚህ ሰዓት በተሰማ መረጃም ቶፕ 4 ሬስ ላይ ስትበር የነበረችው ዩናይትድ የምትባል አውሮፕላንም መከስከሷም መረገጧም የማንቸስተር ዩናይትድ ደጋፊዎችን በከፍተኛ ሁኔታ ያበሳጨው የዳኝነት ውሳኔ በምሽቱ የበርንማውዝና የማንቸስተር ዩናይትድ ጨዋታ ላይ በከፍተኛ ሁኔታ በሶሻል ሚዲያ ላይ መነጋገር ይሆናል። እንደምትመለከቱት የማንቸስተር ዩናይትድ ተጫዋች አማድ ዲያሎ በአንድ አጋጣሚ ቦክስ ውስጥ ተጎትቶ ይወድቃል። ነገር ግን ዳኛው ያለምንም ውሳኔ በቫርም ጭምር ተመልሰው አይተውት ፔናልቲ እንደማያሰጥ አረጋግጦ ነበር። ታዲያ ይበልጥ ደግሞ የማንቸስተር ዩናይትድ ደጋፊዎችን ያበሳጨው ጉዳይ ይህ የአማድ ፋውል እንደተሰራ ቀጥታ የሄደው ኳስ ነበረ። በርንማውዞች አንዳቻ ያደረገቻቸውን ጎል ማስቆጠር የቻሉት። ታዲያ በርከት ያሉ የማንቸስተር ዩናይትድ ደጋፊዎች ተቃውሟቸውና ቁጣቸውን በሶሻል ሚዲያው ላይ እየገለጹ ይገኛሉ። ማንቸስተር ዩናይትዶች መልሰው ጨዋታውን 2-1 አድርገው መምራት ቢችሉም ነገር ግን ሃሪ ማጓየር ከደቂቆች በኋላ በሰራው ጥፋት እንግዲህ በቀይ ካርድ ከሜዳ ተሰናብቷል። በርከት ያሉ የማንቸስተር ዩናይትድ ደጋፊዎችን በምሽቱ ዳኝነት ተቃውሟቸውንና ቁጣቸውን በሶሻል ሚዲያው ላይ አሁንም እየገለጹ ይገኛሉ። ለማንኛውም ስለ ምሽቱ የአማድ ጥፋትና ዳኝነት ምን ትላላችሁ? አማድ ላይ የተሰራው ጥፋት ፔናልቲ ያሰጥ ነበር ወይስ አያሰጥም? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ማንቸስተር ዩናይትድ ከአንዴም ሁለቴ ሲመራ የነበረውን ጨዋታ ማስጠበቅ ሳይችል ነጥብ ለመጣል ተገዷል። በ31ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ወደ ቫይታሊቲ ስታዲየም በማቅናት በርንማውዝን የገጠመው ማንቸስተር ዩናይትድ 2-2 በማለያየት ነው እንግዲህ ነጥብ ተጋርቶ ለመውጣት የተገደደው። በዚህ ጨዋታ ላይ ዩናይትዶች ከሁለተኛው አጋማሽ በኋላ 61ኛው ደቂቃ ላይ በብሩኖ ፈርናንዴዝ አማካኝነት በፔናልቲ ጎል አስቆጥረው ቀዳሚ ነበሩ። ከዛ በኋላ በርንማውዞች 67ኛው ደቂቃ ላይ በክሪስቲያን አማካኝነት ጎል አስቆጥረው አንዳቻ ማድረግ ቻሉ። በድጋሚ ግን ዩናይትዶች እንግዲህ በራሱ ጎል ላይ ሂል ባስቆጥረው ጎል አማካኝነት 71ኛው ደቂቃ ላይ 2-1 መሪ መሆን ችሎ ነበር። ታዲያ ውጤቱንም እንግዲህ ማስጠበቅ ተስኗቸው በድጋሚ በርንማውዞች በክሩፒ አማካኝነት በፔናልቲ ጎል አስቆጥሮ ጨዋታው 2-2 ሊጠናቀቅ ችሏል ማለት ነው። ሰከንድ አፍ ነበር ጨዋታው ያበደው ማለት ይቻላል። ሃሪ ማጓየር በዚህ ጨዋታ ላይ ፔናልቲ ማሰጥቶ ከዚህ በተጨማሪም 79ኛው ደቂቃ ላይ እንግዲህ በቀይ ካርድ ከሜዳ ተሰናብቶ ነበር። ዩናይትድንም በሚገባ ጎርቶት ነበረ ማለት ይቻላል። ከዛ በኋላ የቀሩትን የጨዋታ ክፍለ ጊዜዎችም ለመከላከል ተገዶ ነበር በጉድለቱ ምክንያት ማለት ነው። ጨዋታው ግን በጣም ያበደ ጨዋታ ነበር። ተመጣጣኝ ፉክክር የተመለከትንበት ጨዋታ ነበር። ፈርስት ሃፍ ዩናይትድ የተሻለ ሙከሮችን ያደረገበት ሃፍ ነበር። ሰከንድ ሃፍ ደግሞ በርንማውዞች በሙከራው በጣም የተሻሉ ነበሩ ማለት ይቻላል። ለሁለቱም ቡድኖች ውጤቱ ይገባቸዋል ማለት ይቻላል። በፕሪሚየር ሊጉ ዩናይትዶች አሁን ላይ እንግዲህ 55 ነጥቦችን በመያዝ 3ኛ ደረጃ ላይ ተቀምጠዋል። ለማንኛውም ምናምን ስለ ጨዋታ ምን ትላላችሁ? ብሩኖ ፈርናንዴዝ ግን በድንቅ ሪከርዱ እየቀጠለ የተመለከትነው እንገኛለን። ለሱ ምንም ቃል የለኝም። ስለ ጨዋታ ያላችሁን ሀሳብ አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ካቻምናው ህመም ያምናው በሽታይ ተቀሰቀሰብኝ ዛሬም ትዝታይ አቅሌን ስሰበስብ አደቤን ስገዛው
ምንጩ አይዘነጋኝ ዞሬ ዞሬ ከዚያው እኔ ሲጀመር ይሄ ጄሚና የሚሉት ጠንቋይ ግምቱን እኮ ነግሮኛል። አቻ ማንቸስተር ተከታታይ ጨዋታ ያሸንፋል ነጥብ አይጥልም ግን አቻ ይወጣል ሲል መገመት ነበረብኝ። እኔን ገና ለገና ወያላን ሁለት ትርግብግቢቱን በኩርኩም እላለሁ ብዬ ሳስብ ጄሚና የቀርሞኔን በኩርኩም ብሎኛል። ምንም ማድረግ አይቻልም። ጊዜ ማን ነው? ወያላን ጊዜ ቋጠሮ ነው። እኛ ቋጠሮ ተፈቷል። በቃ ጨርሰናል። ምን አይነት ዳኛ እንደሆነ ምን አይነት ዳኝነት ነው? እንዴት ነው የአማድን ፔናልቲ ከልክለ እዛ ጎል እንዲቆጠር የምታደርገው? ከዛ በላይ ምን ያርጉ አማድን? ቆይ ሃሪ ማጉዌር ነው አማድን የተጋፋው። እሺ ሃሪ ማጉዌር ችግር የለውም ጎሉ ስለሚገባ ቀዩ የሚገባዋል፣ ፔናልቲው የሚያሰጣል። እንዴት ነው የአማድ ኳስ ፔናልቲ የማይሆነው? አረ ምን አይነት ዳኝነት ነው? ምን አይነት ዳኛ ነው? በእናት አማድ የሚባል ሰውዬ ራሱ ፈረስታ ያባከናቸው ኳሶች ተጨማለቀብን። አማድ ራሱ ምን አይነት ነገር ውስጥ እንደገባ አላውቅም። ዳረ በርነሞዝ አይኑ 10 ጨዋታ አልተሸነፍም። በሜዳው ከባድ ነው፣ ግን ይሄንን ጨዋታ ማሸነፍ እንችል ነበር። ፈርስታፍ ቀበጥን። አረ ካላንደር ሲዘጋ ተቋማ ስራ የሚያቆም መስሎች ነበር አይደለ? እኛ 24 ሰዓት ስራችን ላይ ነን ነው የምልህ። ምድረ ቅሪላ ሁላ አረ ምን አይነት ዳኝነት ነው? በእናታችሁ ምን አይነት ዳኝነት ነው እንዴ? እንዲህ ያለ ነገር አለ እንዴ? እዛ ፔናልቲ የሆነ ኳስ እዚህ መጥቶ ጎል ገብቶ ፋርሳይ እንዴ! ምን አይነት ነገር ነው? ከተሰጠን ፔናልቲ ይልቅ ማለት ነው ይሄ የተከለከልነው ፔናልቲ እንደውም በጣም ያሰጣል። ያማድ ጀርባውን እንዲዞ ጥሎት ያረ የሌለ ነገር ነው። በቃ እንግሊዝ እኮ በቃ በዳኝነት ችግር ሁሌ፣ በተለይ ደግሞ ትልልቅ ቡድኖች ላይ በቃ አንደኛ ነው። በቃ እኛም ብቻ አይደለንም እኮ ይቸገርን ያለ ነው። ትልልቅ ቲሞች የትኛውም ቲም በዳኛ እየተበደለ ነው ሁሌ። ግን ዛሬ አረ ወይኔ ማሸነፍ የሚገባን ጨዋታ ማጉዌላንን ላመንስ ከፊት ለፊት እየመጣ እያየው እጅን ትሰነዝራለህ። ምንም እኮ ይሆን ነበር ላመንስ መጥቶም ይዞ ኳስ። አረ ወይኔ ጭንቀት፣ አረ ወይኔ፣ አረ ምን አይነት ነገር ነው? ያሸነፍነው ጨዋታ እኮ ነው። ዳኛ ነው በእናት የገደለን እኛን። ምንም ማድረግ አይቻልም። አቻውተናል። አባቴ በቀይ ወጥቶብን ያውን ከቦርሞዝ ጋር ምንም ማለት አይደለም። አዳሜ ስትለጠፊበት የነበረበት ቡድን ነው ያለ ነው፣ ያጋጥማል። ግን ምንም ማድረግ አይቻልም። በቃ ምንም ማለት አልችልም። ይቻማችሁ ብቻ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ። የሚያራዳ ልጆች የፕሪሚየር ሊጉን ዋንጫ ለመብላት የማደርገው ግስጋሴ ያው በቦርንሞዝ ተገጥቷል ማለት ነው። ቤተሰብ በስመ አብ ማጉዌር ምን አይነት ስህተት ነው የሰራው? የምሬን ነው ብለህ እንደዚህ አይነት ፋውል ያስፈልጋል? 16-53 መገፍተር ያስፈልጋል? ምን ያደርጋል? እኛ የማግባት ችግር የለብንም፣ ይግባብን፣ ችግር የለውም እኮ ሲጀመርስ ለምን ለቀቀው? ሲቀጥል ደግሞ የአማድ ኳስ ፔናልቲ አልነበረም? ቤተሰብ እስቲ ኮመንት ላይ አስቀምጡልኝ። ልጁን እኮ በቃ እንደዚህ ገፍትሮት እኮ ባላንሱን ያሳዘው አይደል እንዴ? ኧረ በጣም ነው የሚያስጠላው። የምሬን ነው የምላችሁ። ከረፍት በኋላ የሚገርም አጫወት ነበር የተጫወትነው፣ ግን 3 ነጥብ እጄ ላይ የገባውን 3 ነጥብ አጥቻለሁ። ይሄ ስለ ነገሩ 3 ነጥብ ነው። በነገራችሁ ላይ ለእኔ 3 ነጥብ ነው። ማጉዌር ቀይ ከወጣብኝ በኋላ እኮ እንደዚህ ብቻዬን ስንቆራጠጥ ነበር። ገና ወጣት እኮ ነኝ እንዴ! ፍሬ ልታፈርጡት ነው እንዴ? ልጅ ስንት ነገር አለ። በስመ አብ! ይሄ አንቶኒ ኢራኦላ ቡድን ባለፈው በአሞሪምም አሁን ደግሞ በካሪክም ማለት ነው አልፋታ ብሎኛል። አሁንም አቻ። ይሄን ያላሸነፍኩ ምንም አላሸነፍም። ሌላ አንድ ሰው ማለት ነው ኮመንት ላይ ተጫዋች አይሰደብም ምናምን አንድ ሰው እንዳትለኝ። ሉሾና ዳሎት ማለት ነው መሀይም ደንቆሮ ማለት ነው መሀይም። እንደነሱ አይነት መሀይም እግዚአብሔርን በህይወት አይቻላል። ለስሙ ብቻ ክለቡ ላይ ሞስት ሰርቪንግ ፕሌየር ናቸው ሁለቱም። ሉሾ 11 ዓመት፣ ዳሎት ወደ 8 ዓመት ምናምን ቆይቷል። ግን ጀዝባ ይሄን ሁሉ ዓመት ደደብ ሆኖ ባንክ አቨሬጅ ሆኖ መሀይም ሆኖ ነው የማውቃቸው። አንድ ጊዜ ቶፕ ሆኖ አይቻቸው አላውቅም። እግዚአብሔርን ነው ብለህ ሙሉ ባክ ላይ ነው ሺት ማለት ነው። ሙሉ ባክ ላይ ነው። ማጉዌር ፔናልቲ አሰጠ እንጂ ማጉዌር ይሻላል ሲጀመር። ዮሮ በጣም ኦቨርሬትድ ነው፣ በጣም ኦቨርሬትድ የሆነ ልጅ ማለት ነው። ማይሆን ተጫዋች ደግሞ መች ነው መች ነው ይሄ መላጣ መች ነው የሚቀመጠው? ቆይ ያለፉትን 5-6 ጨዋታ ሙሉ ጠፍቶበታል የጨለመበት ብሪያን ምቤሞ መች ነው የሚቀመጠው? ቆይ ብሪያን ምቤሞ አይቀመጥም። ኤቢና ኢዮባ ማለት ነው። እግዚአብሔር ሜንሽን አድርጉልኝ ኤቢና ኢዮባን። ኤቢና ኢዮባ ማለት አስረዱኝ እስቲ። ብሪያን ምቤሞ የሚያደርገው ሴስኮ ቢገባ ላያደርግ የሚችለው ምንድን ነው? ብሪያን ምቤሞ ሜዳ ገብቶ ምንድን ነው ኦፈር የሚያደርግልን? ምንድን ነው እያደረገ ያለው?
አውቃለሁ አሪፍ ተጫዋች ነው። ግን ካረንትሊ ምንድነው እያደረገ ያለው ልጁ? ምንድነው እየሰራ ያለው? 65 ደቂቃ እና 70 ደቂቃ ዝም ብሎ ገብቶ አባክኖ ይወጣል። ከዛ ባለቀ ደቂቃ ሴስኮ እድል ከቀነው እንደ ባለፈው ያገባል። እንደ ዛሬ ደግሞ ከጠመመ ጥሎ ይወጣል። ምን አይነት ጉድ ነው በእግዚአብሔር! እንዴት የሚያቃጥል ጌም ነው እግዚአብሔርን። እንዲሁ ብትችሉ ዳሎትንና ሉክሾን ከኔ ጋር በመስደብ ነው የናግዙኝ እግዚአብሔርን። በጣም ደባሪ ጌም ማለት ነው። በጣም ነው የተቃጠልኩት። በትክክል ነገ ማለት ነው በትክክል ፖይንት አድርገን ምናምን እናወራለን። አሁን በጣም ስለተቃጠልኩ ነው። እግዚአብሔር ኮፒ ሊንክ፣ ሼር፣ ሪፖስት አድርጉ። ይመቻችሁ። እኔ እኮ ለሁለተኛ ነው አይደል የምትጮቱት? እንዴት ነው የምታስቁት? እንደው ዩናይትድ እኮ እኛ ነን ለነገሩ እንደዚህ የልብ የሰጠናችሁ። ችግር የለውም ጎረቤት ነን፣ ለቋጠሮ አብረን እንተባበራለን ምናምን ብለን እዚህ ላይ ወጣናችሁ። አረጋጉልኝ ወስደው ደስ ሲል አለመሸነፋችሁም እንደው ከቀዩ በኋላ እንዲገባበታል ብዬ ነበር። ኧረ በስመ አብ! እንዴት ነው ይሄ ቲም አሁን ሁለተኛ ራሱ የሚሆነው? እንዴት ነው ይሄ ቲም ቻምፒየንስ ሊግ ሊመጥኑላ የሚችለው? እኔ እንደው ባየኋችሁ እስከ ሲዝኑ መጨረሻ ቆይቼ ባየኋችሁና ኢንቶፕ ፎር ገብታችሁ ቻምፒየንስ ሊግ ስትገቡ ባየኋችሁ ከኛ ጋር ጨራሽ እኛን መሳደብ ጀመራችሁ። እንደው ሌላው ይቅርና እኩዮቻችሁ እነ ሊቨርፑልና እነ ቼልሲ እያሉ ሲቲ ላይ ዘላችሁ ብቻችንን አርሰናልን እንግዲህ 4 ዋንጫ ላይ በሉት እንግዲህ ስናስጨንቅ ነበር። አሁን ፕሪሚየር ሊግ ገና ለገና ቀሪ ጨዋታ እያለን 9 ነጥብ ሆነ ብላችሁ ሲቲን ደጋፊና ሲቲን መሳደብ ልክ አስገቡልኝ። ወንድ ናቸው። እንደው በደንብ ትጨነቃላችሁ ለዚህ ቶፕ ፎር ደግሞ ገና ከባባድ ከቼልሲና ከሊቨርፑል ራሱ ደና ጌም አለው። ችግር የለው። በርንማውዝ መድገም ይችል ነበር። አቤት ያ አንግል ደግሞ ቢገባ። እኔ አሁን የተረዳሁት ነገር ግን ኡጋርቴ ፓስ ራሱ የማያውቅ ሰውዬ እንዴት ዩናይትድ እንዴት እንዳስፈረመው ራሱ እኔ እኮ ግራ ነው የምትገቡኝ አንዳንዴ። ስካውቶቹ እኔ ምን እንደሚታያቸው አላውቅም። የመጣ ሁሉ ፍሎፕ የሚሆንበት ክለብ እንደው ዘላችሁ እኛ ጋር ማውራት ስትጀምሩ ነው እንጂ ልክ አስገቡልኝ። ትረጋጋላችሁ ወደ ቦታችሁ። እኛ የምናውቃት ዩናይትድ እንዲህ ናት። እንደዚህ ፋምብል እያደረጋችሁ ዊን ካልሆነማ ደስ አይልም እንጂ